ማን ገሎት ነው አንተ? ምን አውቃለሁ እንደዚህ ነው ያገኘሁት። አይ ምስኪን ውሻ ነበር። በልናንሳው እዚህ አንተው መቼስ ይግቡ ክፍት ነው። ሰላም ለዚህ ቤት። ሰላም ነው። ዘውዴ እዚህ ምን ትሰራለህ? ሰላም አደረ ለማየት ብዬ ነው። መቼም አንተን እንዴት አደርክ አልልም። እሱን ስሜት አውቀዋለሁ። አይዞህ። አይ ብዙም አላመመኝም፣ ደህና ነኝ። ምን ልርዳ? ምን እንደሚያሽል ታውቃለህ? ትላንት የጠጣውን አንድ መለኪያ ድገምበት። ብታምንም ባታምንም። ይቅርታ ዘውዴ፣ ዛሬ ብዙ የምሰራው ስራ አለኝ። ወደዛ ቤት ደስ ይለኛል። ምን ልርዳ? አይ እኔ ይቅርታ፣ እንደውም ካላስቸገርኩ የምረዳ ነገር ካለ ብዬ ነው። ዛሬ ምን ለመስራት አስባለሁ? ከከተማ ወጣለሁ፣ ማገኘው ሰው አለ። ማን? ማሩን ነው? እንዴት አወከኝ? ትላንትና ማታ ነግረኝ ነበር። አታስታውስም? ማሩ የት እንዳለ አታውቅም አይደል? እንደውም እኮ ዛሬ ጧት ላወራ የመጣው ስለሱ ጉዳይ ነው። ቆንጆ ሐሳብ አለኝ። ማሩን ዛሬ ወደ ድባብ እንዲመለስ ማድረግ እንችላለን። ውድ ልጄ፣ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ትሁን ለትናንሽ እጆቼ ላይ ያዝኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን ገለብጣለሁ። አንተን ካላገኘሁ እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ። አባት እኔ የምልህ ሌላ ሰው መሆን አይችልም? ቀሰም ነች መሆን ያለባት። ማሩ በጣም ነው የሚወዳት። እሺ እሷስ እሺ የምትል ይመስልሃል? ቀሰም ኧረ እሷ ምስኪን ነች፣ አጨክንብንም። ና በልና በጭራሽ አይሆንም አልኩ እኮ። ምን መሰለሽ ቀሰምዬ፣ አይሆንም እያልኩ ደሞ አታፍሩ? ምን ችግር አለው? አንድ ደቂቃም እኮ አይፈጅም። ለምን አንድ ሰከንድ አይሆንም? እዛ አይጠ መጎጥ ጋር ደውይ ትሉኛላችሁ። ትላንትና ቤቴን እንደዛ ይበጠበጣችሁት አይበቃም? እኔ ምን አደረኩ ቀሰምዬ? እሺ አንተ እንኳን ስርዓት ይዘ ነበር። ገዙ ግን በጣም ነው የተቀየምኩ። በድጋሚ ይቅርታ ቀሰም። መጠጣት እንዳልነበረብኝ አውቃለሁ። እኔ ነኝ ያጠፋሁት። እሱማ አንተ አይደለም፣ እኔ ነኝ ጠጣ ብዬ ጎትኩቼ። ከዚህ በኋላ ግን ሁለታችሁም እዚህ ቤት አንድ አረቄ አጠጡ። እሺ ተስማምተናል። እና ተስማማሽ ቀሰምዬ? ታናግሪዋለሽ? በልሽ አምጣ ስልኩን። ይሄ ወጠጤ ስልክ እንዳለው አላውቅም ነበር። አዎ የደበቀው ስልክ አለችው። ደግሞ በስንት መከራ መሰለሽ ስልኩን ፈልገን ያገኘነው። እስቲ ይሄ ኔትወርክ ከሰራ ነው።
እየጠራ ነው። ገዙ የጠርሙስ አለብህ። ችግር የለም እከፍላለሁ። ሄሎ ማሩ፣ ቀሰም ነኝ ማሩ፣ ይሰማል? እንኳን ደስ ያለሽ ዶክተር። ያዘሽ መድኃኒት ሁሉ ደርሶልሻል። አታንኳኳም እንዴ? ይቅርታ ስለምትፈልጊው ብዬ ነው። ይሄ መድኃኒት ምንድን ነው? ኦክሳይኮዶ። የህመም ማስታገሻ ነው። ራስ ምታት አለብኝ። ስሙ ትዝ አለኝ። እንደነገርኩ የህመም ማስታገሻ ነው። እዚህ የሚመጣ ሰው ሁሉ ህመም ላይ ነው። እንዲሁም ማስታወሽኝ፣ ይሄ መድኃኒት ይቆያል ብለውኛል። ምን? ለምን? እኔ እንጃ፣ ብቻ አንዳንዶቹ መድኃኒት ትንሽ ይቆያሉ ብለዋል። በእኔ ጥፋት ግን አይደለም። እኔ አዝዣለሁ። መድኃኒት እኮ አልቋል። አንድ ብልቃጥ ነው የሚቀረኝ። በዛ ላይ ደግሞ ክሊኒኩ መድኃኒቱ ያስፈልገዋል። ደግመህ ጠይቃቸው። እሺ እሞክራለሁ። እስከዛው ግን ለምን የህመም ማስታገሻ? ዳማከሴ እኮ ቆንጆ ነው። እኔም እሱን ነው የምጠቀመው። የግድ ማዘዝ አለብህ። መድኃኒቱ በጣም ያስፈልገኛል። ደግመህ ጠይቅና አሳውቀኝ። እሺ። ለማንኛውም ግን አብዛኛው መድኃኒት ደርሶልሻል። እንኳን ደስ ያለሽ። ክፍት ላድርገው ወይስ ልዝጋው? ተው በቃ እንደው መለስ አደርገዋለሁ። አላልኩም? ምን ብዬ ነበር? እውነት ለመናገር የሚሳካ አልመሰለኝም ነበር። እንዴ ለቀሰም የማይሆንላት ነገር የለም። በጣም ጥሩ ሀሳብ ነው። በጣም አመሰግናለሁ። አረ ምንም አይደለም። ያንተና የልጅ ብዙ ውለት አለብኝ። አሁንም አብሬ እሄዳለሁ። አይ እስካሁን ያደረክልኝ ይበቃል። ከዚህ በኋላ እኔ ራሴ ያገኘዋለሁ። አረ እመጣለሁ። መንገዱን ታውቀዋለህ እንዴ? አይ አላጣውም ብዬ ነው። አይ አብሬ እመጣለሁ። በዛው መንገዱን እመራለሁ ካልክሽ። እኔ የምልህ ከዚህ በኋላ ምንድን ነው የምታደርገው? የምትሰራው አለ? አንድ መፈጸማት ጉዳይ አለች። የደብዳቤዎቹ ጉዳይ? የመላኩ? ስለ መላኩ ነው? እንዴት አወቅ ስለሱ? እንዴት ያወቅ ይመስላል? አሃ ስለሱ ማውርቼ ነበር። አየል መጠጥ ለምን እንደው ተውኩኝ ረስቼ ነበር። አሁን በደንብ አስታወስኩት። አረ ምንም አይደል። ደግነቱ ለኔ ብቻ ነው የነገርከኝ። ስለ ደብዳቤዎቹ ብትነግረኝ እኮ ለረዳ የምችለው ነገር ይኖራል። ደብዳቤዎቹ ልጅ ያለበትን ቦታ ነው የሚጠቁሙት? እንግዲህ እስካሁን ጠቁሞኛል። ስለ ከተማው ህዝብ ብዙ የጻፈው ነገር አለ። መቼም ስለኔ ጥሩ ነገር ይጽፋል ብዬ አስባለሁ። እንግዲህ እስካሁን አልገጠመኝም። በዛ ላይ ገና ያልተነበቡ ብዙ ደብዳቤዎች አሉ። እኔ ደግሞ ያው ማንበብ አልችልም። እንዴ እኔ ላነብልህ እችላለሁ። ደብዳቤዎቹ የት ናቸው? ግድ የለም እስካሁን የረዳኸኝ ይበቃኛል። በዛ ላይ ደግሞ ደብዳቤውን ለሌላ ሰው ኃላፊነት ሰጥቻለሁ። ካልክ እንግዲህ ግን በማንኛውም ሰዓት ካስፈለግኩ አጠገብ ነኝ። አመሰግናለሁ። ምንም አይደል። ለነገሩ እኔም የምሰራው ስራ አለኝ። በኋላ እንገናኛለን። እሺ አመሰግናለሁ። እሺ ይግቡ። እንደምን አደርሽ ዶክተር? ሰላም ገዛኝ። ስራ ይዘሻል እንዴ? ግባ ና ግባ። ቁጭ በል። ከተገናኘን ቆየን አይደል?
ነው ትንሽ ቢዚ ነበርኩኝ። ለነገሩ አንተም ቢዚ እንደነበርክ ሰምቻለሁ። እኔማ ልጄን እያፈላለኩ ነው። አሁን ግን ማሩ የሚባል ሰው ከደርሻለሁ። አውቀዋለሁ። ተጣልታችሁ ነበር አይደል? አይ በቃ እዚህ ድባብ ከተማ ወሬ አይደበቅም ማለት ነው። ምን ይደበቃል? ዶክተር እቃዎች ደርሰዋል ብለዋል። ስንት ሰዓት ይደርሳሉ አሉ? ከትንሽ ደቂቃ በኋላ ብለውኛል። ይችን ፈርሚ። እሺ ፈርመዋለሁ። ይቅርታ ገዛኝ፣ አዲስ እቃ እየመጣ ስለሆነ ነው። እሺ ሌላስ ምን አሉ? ሌላማ ተጣልታችሁ አንተን ታሰርክ ሰምቻለሁ። ማሩ እንደሚለው ከሆነ አንተ እንዳይገልን ያሰሩ አሉ። እስቲ ይሆናል እንግዲህ ዛሬ ጠይቀዋለሁ። ማሩ ዛሬ ይመጣል እንዴ? 2 ሳምንት ነበር ያለኝ። ባለፈው በደንብ አላወራሁትም። ዛሬ በሰፊው እናወራለን ብዬ አስባለሁ። ታዲያ መምጣቱን ለማንም እንዳትናገሪ እሺ? አንተም ግን እንዳትጣላ፣ አለበለዚያ እኔ አላግዝልህም። የባለፈውም ይቆጨኛል። ከዚህ በኋላ በፍጹም አይለመደኝ። ተረጋግተህ አውራው። በጣም ጥሩ ሰው ነው ሲባል ሰምቻለሁ። እሱን የምናየው ይሆናል። አሁን ወደ ዋና የመጣሁበት ጉዳይ፣ ደብዳቤዎቹን አነበብሽልኝ? በጣም ይቅርታ፣ በጣም ቢዚ ነበርኩኝ። ለነገሩ ቤትም አልወሰድኳቸውም፣ እዚህ ናቸው ያሉት። አንድ ደብዳቤ ማንበብ እንችላለን? ማለት እሱን ከማግኘት በፊት ስለሱ የተጻፈ ነገር ካለ ማወቅ ይጠቅመኛል። ወይ እውነት አልችልም። እቃዎቹን ቼክ ማድረግ አለብኝ። በኋላ እናርገው? እሺ። እሱን ከማግኘት በፊት ስለሱ የተጻፈ ነገር መኖሩን ባውቅ ብዬ ነበር። ስለ ብዙ ሰው ነው የተጻፈው። ስለዚህ ሰለማሩም ይኖራል ብዬ አስባለሁ። በኋላ ተረጋግተን እናንብበው። እሺ እንግዲያስ ያጄ ባለፈው ቦታ ጋራው ላይ እንገናኝ። እሺ እሺ። በቃ እሺ ሰላም ዋል። ይግቡ። ይቅርታ ዶክተር፣ መግባት እችላለሁ? ናግባ። ምን ነው ነርሷን አላገኛትም እንዴ? ካርድ አላወጣችልህ? በኋላ እመጣለሁ። አሁንም አጣዳፊ ነገር ሆኖብኝ ነው ወደ አንቺ የመጣሁት። ወይኔ ምን ነው? ምን አሞህ ነው? ሆዴን ያመመኝ። እሺ ሌላኛው ክፍል ማረፍ ትችላለህ። ግባ እናረፍ። መነሳት አልችልም። ትናንትና ማታ ጠጥተህ ነበር እንዴ? እሱ ነገር እኮ አቁሜያለሁ። አሁን ሌላ ስራ ጀምሬያለሁ። እኔ እናቴ። ታዲያ ምን ነው? በጣም የሚያመጣው ልጅ እየጠበቀሽ ነው። እሺ። ይቅርታ አንዴ ደርሼ መጣሁ። እሺ ችግር የለውም። እዚሁ ጠብቅሻለሁ። ሁሉም አሉ። የቀሩ ካሉ ነርሷ ቼክ ታደርገዋለች። እኔ ውስጥ ፔሸንት አለብኝ። እኔ የምልህ ኦክሲኮዶን የሚባል መድኃኒት አምጥታችኋል እንዴ? ምን አልሽ? ኦክሲኮዶን። እኔ እንጃ፣ ወረቀቱ ላይ ካለ አምጥቶ ነው። የለም። ቀጣይ መቼ የምትመጡት? እኔ እንጃ፣ ሲያዙ ነው። አመሰግናለሁ። ይቅርታ ዘገየው ባረ። ምንም አይደለም። ና በቃ ውስጥ እንግባ። አይ አሁን ተሽሎኛል። አመሰግናለሁ ዶክተር፣ አመሰግናለሁ።
ዶክተር ስራ ይዘሽ ነው? ምን እቃ ጠፍቶሽ ነው እንዴ? ምን ልርዳ አሸናፊ? አይ ስለ መድኃኒቱ ላወራሽ ነበረ። የቅድሙ መድኃኒት አዘዝካቸው? እሱ መድኃኒት አልቋል አሉኝ። ምን ያህል ጊዜ ነው የሚቆየው? አይታወቅም ነው የሚሉት። አሸናፊ እሱ መድኃኒት ለዚህ ክሊኒክ በጣም ነው የሚያስፈልገኝ። በጣም አዎ ልክ ነሽ። እኔም እኮ ነግሬያቸው ነበር፣ ግን እናሳውቃለን አሉኝ። አልገባህም መሰለኝ አሸናፊ። መድኃኒቱን ለታካሚዎቼ በጣም ነው የሚያስፈልጋቸው። ያለሱ ማከም ደግሞ የማይታሰብ ነው። ስለዚህ ደግሞ ጠይቃቸው። የራስ ምታት ነው አይደል ያልሽኝ? ምን እየፈለግሽ ነው ዶክተር? ምንም። ሌላ ምረዳ ነገር አለ? አይ የለም፣ ያው ላሳውቅሽ ብዬ ነው። ድጋሜ እሱ መድኃኒት ሳትይዘው እዚህ እንዳትመጣ እሺ? ሳሩን በጣም አረፈድሽ። ቀጠሮ አለብኝ ብዬሽ። ገዛኝ ይቅርታ፣ ግን ደብዳቤዎቹ ጠፍተዋል። አጣዋቸው ማለት? እኔ እንጃ አላቅም። ምን አይነት ቀልድ ነው? እንዴት ይጠፋሉ? አላቅም፣ ግን የሉም። ቢሮ ነበር ያላልሽኝም እንዴ? አዎ ነበሩ። መሳቢያ ውስጥ ቆልፌባቸው ነበር፣ ግን አጣዋቸው። አላወጣሻቸውም? ቆይ ለመጨረሻ ጊዜ ያየሽው መቼ ነው? ባለፈው ያነበብኩት ቀን መሰለኝ። በደንብ አስቢ። ልጄን የማገኝበት ደብዳቤ እንደሆነ ታውቂያለሽ። ንገሪኝ፣ የት ነው ያለው? እሺ በቃ ተረጋጊ። የትም አይሄድም፣ እንፈልገዋለን። እጅሽ ምን ሆነሽ? አይ ምንም አልሆንኩም። የሆነ ነገርማ ሆነሻል። ምንድን ነው? ምንም የሚያስፈልገኝ መድኃኒት ስላለ ነው። እና ታዲያ አትወስጂም እንደ መድኃኒትሽ? ጠፍቶብኝ ነው። እሺ በቃ አሁን ተረጋጊ። እኔ አርፍጃለሁ፣ መሄድ አለብኝ። ነገ ተገናኝተን በሰፊው እናወራበታለን። እሺ በጣም ይቅርታ ግን ገዛኝ። ችግር የለም። አሁን ሂጂና ተረጋግተሽ መጀመሪያ መድኃኒትሽን ፈልጊ። እንፈልገዋለን። ቆንጂት ቆንጂት፣ እንዴት ነሽ? ይሄ መድኃኒት ምን እንደሆነ ትነግሪኝ? እንዴ የት አገኘኸው? የህመም ማስታገሻ አይደለም እንዴ? እሱማ ነው። ታዲያ ምን አስደነገጠሽ? በጣም ኃይለኛ ማስታገሻ ነው። ለራስ ምታት አይሆንም እንዴ? አረ ለራስ ምታት አይሆንም። ወሰድከው እንዴ? አይ አልወሰድኩትም፣ ግን ምን ችግር አለው? ለቀዶ ጥገና ራሱ በጣም ትንሽ ነው የሚሰጠው። ሱስ ያስይዛል። አንተ ግን የት አገኘኸው?
ምን ነው አረፈድክ? በደህና ነው። ቀድመን ለመድረስ ስላሰብን ጊዜ ይኖረናል። አዎ ቀድመን እንደርሳለን። በዚህ እንሂድ። በሰላም ነው ያረፈድከው ብዬ ተስፋ አደርጋለሁ። ሰላም ነው። ዋናው ሰላም መሆኑ ነው። እውነት ለመናገር ሰላም አይደለም። የደብዳቤ ጉዳይ ነው ትንሽ ያስረፈደኝ። ምን ነው? ምን ተፈጠረ? አንተ እንዳልከው አንተም በምን ይሻለኝ ነበር። እንኳን እኔን አላመንከኝ ማለት